የሚፈውሰን ማን ነው? እግዚአብሔር። ይህን ሰውዬ ቀረበው ክርስቶስ። በሽተኛ እንዴት መጠየቅ እንዳለበትም አሳየን። መጣና ምን አለው? ልትድን ትወዳለህን አለው። በሽተኛን ስንጠይቅ በትህትና መጠየቅ እንዳለብን እና ግልጽ እና በጣም አጭር ጥያቄ። እኔ አንዳንዴ በሽተኛ ሊጠይቅ ሄዶ ወይ መድኃኒት አያዝለት ብቻ ዝርዝሩን የሚጠይቅ ሰዋል። መቼ ነው የጀመረሽ ብሎ መቼ ነው የጀመረ? በዚህ ጊዜ። ከዛ እንዴት ሆነ? እንዲታከምኩ። ከዛ ምን አሉሽ? ሰውየው ከበሽታው በላይ በቃ ሆዱ ቆስሎ ሲያወራ ማለት ሲያብራራ። በዛ ላይ ህመምተኞች ደግሞ ከህመሙ በላይ ጸባያቸውም ህመሙ ራሱ በጣም ጸባያቸውን ይለውጠዋል። ክርስቶስ በጣም በትህትና ነው የቀረበው። በሽተኛን በትህትና ማናገር የሚችል ሐኪም ነው። ቀርቦ ምንድን ነው ያለው? ላድን ትፈልጋለህ አላለውም። እስኪ በሉ ልትድን ላድንህ አይደለም። ምን ልትድን። እኔን እኮ ብታምነኝ አድን ነበረ፣ ያው አታምንብኝም እንጂ አላለው። እኔ እኮ እንዲህ ነኝ አለ። ስለ ማንነቱም አልተናገረውም። እኛ ብንሆን አሁን የመፈወስ ጸጋ ያለን ብንሆን በሽተኛ ብናገኝ እንዴት ነው የምንሆንበት? ከመፈወሳችን በፊት ራሱ አይደለም ለመፈወስ ሰዎች። እኔ ትራፊክ አሁን ሰው ሲቀጣ ይቼ ነው የመጣሁትና ከቅጣቱ ሁኔታው ማለት ጎርደድ ብሎ አንድ ሁለቴ በቃ ማለት ሲኦል የሚጨምርህ ነው የሚመስለው። ቢቀጣ ይሻላል አንድ ፊቱ። ለቅጣት ይቆፈሳል። ለፈውስ ቢሆንማ ምንድን ነው የሚያደርገው ሰው? አሁን ይሄ ሰውዬ የቀጣ ሰውዬ ሊፈውስ ቢሆንስ? ተውት። አምላካችን ልትድን ትወዳለህን አለው። ላድንህ አላለውም። እኔ እኮ አምላክ ነኝ፣ በሽታ እኮ ለእኔ እኮ ተራ ነገር አላለም። ልትድን ትወዳለህን አለ ክርስቶስ። ለበሽተኛው የሚራራ የሚገርማችሁ ከሙያ እዚህ መሀል ሐኪሞችም አላችሁ እርግጠኛ ነኝ። ከሙያዎች የተጠራባቸው ብዙ ሙያዎች አሉ። አንዱ ሐኪም ነው ክርስቶስ ሐኪም ነው። እኛ በሽተኞች ነን። ኃጢአት በሽታ ነው። ለምንድን ነው ክርስቶስ ሕክምናን ለሱ ሰጥቶ ራሱን ባለመድኃኒት ብሎ የጠራው? ሐኪሞች በሽተኛቸውም እንዴት እንዲያዩ እንደሚፈልግ ነው። አንተ አንድ እዚህ መሀል ሐኪም ካለ አንድ ሐኪም በሽተኛውን እንዴት ነው ማየት ያለበት ካላችሁ ክርስቶስ እሱን እንደሚያየው ነው። እንደ ኃጢአተኛነትህ እንደሚያይህ፣ አንተ ኃጢአትን እንደሚታገስህ። በነገራችን ላይ ክርስቶስ እንደ ሕክምና ነው ትምህርቱም ወንጌሉም። አንዳንዴ ተክሳጽ ምናምን እየተባለ ሰው የሚያቆስል ነገር መናገር አይገባም በወንጌል ስም። ምክንያቱም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ወመገስጽ ይሂ ይኩን ከመማዕትም ወጽኑዕ ቃል። የሚገስጽ ሰው የሚሰብክ ሰው ወንጌልን አይቆጣ፣ በጣም ቃሉ ጭካኔ የተሞላበት ጽኑዕ ቃል አይሁን። ታዲያ ምን ይሁን ይልና ይላል መሰላችሁ? ቁስል እንደሚፈውስ ሐኪም ይሁን ይላል። ምን እንደሚፈውስ? ቁስል የሚፈውስ ሰው መድኃኒት ሲያደርግ እፍ እያለ መድኃኒቱ ቢያቃጥልም እፍ እያለ በሽተኛውን አዝኖ እንደሚፈውስ እንደዛ አድርጎ ይፈውስ ይላል። ክርስቶስ እንደዛ ነበር። ማንንም በክፉ ቃል ሰብሮ አያውቅም ጌታ። ምን ይላል? አይጮህም፣ በአደባባይ ድምፁን የሚሰማ የለም። እንዲያውም ይላል የተቀጠቀጠ ሸንበቆ አይሰብርም ነበር ክርስቶስ። ሸንበቆ ከተቀጠቀጠ ወዲያ መስበር ቀላል ነው፣ እሱ ግን አይሰብርም። የሚጤስ የጧፍ ክር አያጠፋም ነበር። ምን ማለት ነው? በኃጢአት ተቀጥቅጦ ሊወድቅ የደረሰን ነፍስ ክርስቶስ በንግግር አይጎዳውም። ሊጠፋ ትንሽ የቀረው እንደሚጤስ የጧፍ ክር ያለ ህይወት ያለውን ሰው አይጨክንበትም፣ በፍቅር ነው የሚያናግረው። ሐኪም ስለሆነ ማለት ነው። እና በሕክምናውም ዘርፍም በሌላም ዘርፍ መጨካከል እንደሌለብን በሚያሳይ መንገድ ራሱን መድኃኒት አድርጎ ባለመድኃኒት አድርጎ ክርስቶስ ገልጿል። ቀርቦ በትህትና ጠየቀ። ሐኪሞች እንግዲህ ሐኪም ደግሞ ሲባል ይኸውላችሁ አንዳንዴ ሐኪሞች በተለይ በድራማ ምናምን ላይ በቴሌቪዥን የምናያቸው ሐኪሞች ደግሞ አሉ። ዝም ብለው የሚያገጡ የሚስቁ ለበሽተኛ በቀን 400 በሽተኛ እያየ መሳቅ ይቻላል? ይሄ ጤናም አይደለም አይደለ? ስለዚህ እንደዛም እንዲሆኑ መጠበቅ የለም። ድራማ ላይ እንደምናየው መሆን የለበትም። ብዙ በጠባብ ፋሲሊቲ በጠባብ ሆስፒታል ውስጥ ለመጣል ሄደው ደህና ነህ እያሉ ጸጉሩን እያሻሹ ሊያዋሩ አይችሉም። ይሄ ሁኔታው አይፈቅድም። ስለዚህ ለእነሱም ትንሽ እንዘንላቸው ጫናቸውን አይተን፣ ግን ደግሞ እነሱም ደግሞ እንደ ገራጅ ሰራተኛ ባያስተናግዱን ደስ ይላል። አሁን ገራጅ ሰራተኛ መኪና ተበላሽቶ ሲመጣለት ለመኪናው ፍቅር ይሰጠዋል? መልሱልኝ፣ አይዞ ይለዋል? መቀጥቀጥ ነው ዝም ብሎ አይደለ? ስለዚህ አንዳንድ ሐኪም አሁን እንደ ገራጅ ሰራተኛ እንደ መካኒክ በሽተኛውን ዝም ብሎ እንትን ይላል። ይመመው አይመመው፣ ይሰማው አይሰማው፣ ሰው መሆኑን መዘንጋት ማለት። ክርስቶስ ቀረበና ልትድን ትወዳለህን አለው። ሲለው
ጌታ ሆይ እንግዲህ ልትድን ትወዳለህ ማለት ድሮስ አሁን ይሄ ጥያቄ ምን አይነት ጥያቄ ነው ያስብላል አይደል? ድሮስ በሽተኛ መዳን የማይፈልግ በሽተኛ ማን አለ? አሁን እኛ ጥያቄውን ስንሰማ በእርግጠኝነት ምን ማለቱ ነው ግን ጌታ ሳንል አንቀርም። በሆዳችን ልትድን ትወዳለህ ይባላል። አንደኛ ክርስቶስ የሰውን ነፃነት ስለማይነካ ነው። ለመዳንም ፈቃድን እንደሚፈልግ ነው። እያንዳንዳችን እንድንድን ይፈልጋል። በሽተኛም ሆኖ በነገራችን ላይ መዳን የማይፈልግ አለ ታውቃላችሁ። ህመሙ መተዳደሪያ የሆነ ሰውም አይጠፋም አይደል? ብዙ እንዳይነካበት የሚፈልግ እንዲህ ደህና በበሽታው የሚኖርም ሰው ሊኖር ይችላል እኮ። ከበሽታው ጋር የሚኖር አለ፣ በበሽታውም የሚኖር ሰው አለ የሚተዳደር። ልትድን ትወዳለህን ብሎ ጠየቀው። ምን ብሎ መለሰ? ጌታ ሆይ በሉ እስኪ ሌላው ቀድሞኝ ይድናል፣ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም። ምን የለኝም? ሰው የለኝም። ይህንን በሽተኛ እናደንቀዋለን። ጌታ ሆይ ብሎ ነው የጀመረው። ማን ሆይ? አሁን 38 ዓመት የተኛ ሰው መጥቶ ጥያቄ ሲጠይቀው ጌታ ሆይ ይላል። ምን ፈለክ ነው? ሀርት ፒፕል ይባላል። የተጎዱ ሰዎች ይጎዳሉ ሰው። በተለይ በሽታ ደግሞ አመል ይነሳል። ይህ ሰውዬ ግን በትህትና መለሰ። አያውቀውም። ማን አንተ ልትድን ትወዳለህ ብሎ ጥያቄ ምን ማለት ነው አላለም። እዚህ ላይ ማመስገን አለብን መጻጉዕ እና ክርስቶስን ልትድን ትወዳለህን ብሎ ጠየቀው። ጌታ ሆይ ከኔ ቀድሞ ሌላው ሰው ሁሉ ወደ መጠመቂያይቱ የሚያኖረኝ ሰው ስለሌለኝ ሌላው ቀድሞኝ ይድናል አለ። ሲጨመቅ ሐሳቡ መዳን ምን እላለሁ እፈልጋለሁ ማለት ነው። የዚህ በሽተኛ በጣም ልብ የሚነካ ንግግር ምንድነው? ወደ መጠመቂያይቱ የሚከተኝ የሚያኖረኝ ሰው የለኝም። ይህ ሰውዬ እንደውም ያለ ሰው ነው የተፈጠረው። ሰው የለኝም ምን ያለው? በነገራችን ላይ ዘመድ የለኝም አላለም። ምን የለኝም? ዘመድ ብቻ አይደለም። አንዳንዴ አሁን ዘመዶች ይሸሹና ቢያንስ ሰው አታጣም አይደል? ለነፍሱ ያደረ እግዚአብሔርን የሚፈራ አንድ ሰው አይጠፋም። ግን ሰው እንኳን አጣ። የሰውዬ አጠገቡ የሚሆንለት ዝምድናው ቀርቶበት ብቻ እዛ ውሃ ውስጥ ገፍትሮም ቢሆን የሚጥለው አንድ ሰው አጣ። ሰው የለኝም እኔ እዚህ ሆኜ ሌላው ቀድሞኝ እየመጣ ሲድን ነበር አለ። በጣም ከባድ ነው። እሱ ታሞ እዛ አልጋ ላይ ተጣብቆ ከሱ በፊት መጥተው ከሱ በኋላ ድነው የሚሄዱ ሰዎች አሉ። ምናልባትም በመጡ በአንድ ቀናቸውም ተጠምቀው የዳኑ ሰዎች ሊኖሩ ይችላል። አይ ይሄ ሰውዬ ብዙ ዓመት ቆይቷል፣ አሁን ውሃው ሲናወጥ ቅድሚያ ለሱ እንስጠው ሰው ይላል አይልም። ስስታሞች ነን እኛ፣ ለራሳችን ነው ቅድሚያ የምንሰጠው። ስለዚህ ሰው የለኝም አለ። ለክርስቶስ ይህን ያለው ለምን መሰላችሁ? ሲያየው የ31 ዓመት ጎልማሳ ነው ጌታ። ስለዚህ ምናልባት እሱ እዚህ ጸንቶ ከቆየ እሱ ራሱ ውሃ ውስጥ ይጨምረኝና እድናለሁ፣ አለዚያም ብዙ ሺህ ተከታይ ስላለው ከተከታዮቹ አንዱን በላንተ እዚህ ቆይና ይሄ ሰውዬ ውሃው ሲናወጥ ጠብቀ ገፍትረ ከተተው እና ይፈወስ ይልልኛል ብሎ አስቦ ሰው የለኝም አለ። ክርስቶስ ይህን ጊዜ ምን አለ? ተነሳና አልጋህን ተሸክመ ሂድ አለው። ያን ጊዜ ያ ሰው ወዲያውኑ ዳነ፣ አልጋውን ተሸክሞ ሄደ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ ምኑን አሸክሞ ላከው? አልጋውን። ለምን ላከው? አንደኛ የፈወስኩ በነፃ ነው። ይሄ ሰውዬ ምንም ንብረት የለውም። ብቸኛ ንብረቱ ምኑ ነች? እሷንም ይዛሃት ሂድ አለው። ስለዚህ በነፃ ነው የፈወስኩ ነው አንድ በሉ። ሁለተኛ ይሄ ሰውዬ የተፈወሰበት ፈውስ ወይም ታምራቱን ጽናት ታምራቱን ለማሳየት ነው። አንድ ሰው 38 ዓመት በሽታ ላይ የነበረ ሰው ሲድን ወዲያው ተነስቶ አልጋ መሸከም ይችላል? አይችልም። ትንሽ እስኪያገግም ያዞረዋል። ትንሽ መለማመድ፣ እግሩም ብዙ ዓመት እንትን ስላለ ትንሽ ይታሻል። እና ሐዋርያ ጌታ ይህን ሰውዬ ሲፈውሰው ቆይ መጀመሪያ እግርህን ታሽተ ብሎታል። ተነሳና አልጋህን ተሸክመ ሂድ አለው። ፈወሰው። ያለ ቀሪ ያለ ተረፈ ደዌ የቀረ በሽታ ሳይኖር እንዳዳነው ለማሳየት ያንን ሰውዬ አልጋውን አሸክሞ ሸኘው። ያለ ምንም ጉድለት የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው ግን ይህ ሰውዬ ዘመድ ወዳጅ ባጣባት 38 ዓመት ሙሉ በተሰቃየበት ዘመን 4 እግር እያላት ጥላው ያልሄደችው ዘመዱ ማነች? አልጋው ነች። ሰው ሁሉ ጥሎት ሲሄድ እሷ ያልሄደች በእርግጥ የምትሰማ አይደለችም። አልጋው ግን ብቸኛ ዘመዱ ነበረች። ስለዚህ በተራ ተሸከማት አለው። የተሸከመችህን አልጋ በተራ ምን ብለህ ተሸከማት። ክርስቶስ የተሸከሙንን በተራ እንድንሸከም ይፈልጋል። እዚህ መሃል ሁላችንም የሆነ የተሸከመን አካል አለ። ወላጆቻችን አልተሸከሙንም? ተሸክመውናል። የተሸከሙንን እንድንሸከም ይፈልጋል እግዚአብሔር። ወላጆች እንዴት እንደተሸከሙን አስታውሱ። ሕፃን ሆነን መንቀሳቀስ በማንችልበት ጊዜ
በአግባቡ መብላት በማንችልበት መጠጣት በማንችልበት ጊዜ በአግባቡ ሄደን መጸዳዳት በማንችልበት ጊዜ እንዴት ባለ ትዕግስት ነው ያሳደጉን ወላጆቻችን። ካደክ በኋላ የሆነ ሰዓት ወላጆችን ደግሞ የመሸከም ጊዜ ይኖራል። መጦር ብቻ አይደለም፣ ጠባያቸው ሊለዋወጥ ይችላል፣ ሊያስቸግሩ ይችላሉ። አይ በቃ ይላል አንዳንድ ልጅ ልክ አለው ለሁሉም ነገር ይላል። ሕፃን ሆነ እኮ ልክ አለው ለሁሉም ነገር ብለው እኮ አላባረሩም። ታግሰዋል፣ ተሸክመዋል። የተሸከመችንም ቤተክርስቲያናችንን መሸከም ይጠበቅ